አንድ 2018 ላይ እንገኛለን የለተማክሰኞ የጥቅምት 11 መሰናዷችን ትኩረት የሚያደርግባቸው ጉዳዮች ኖቲንግሃም ፎረስት አዲስ አሰልጣኝ ቀጥሯል ሹዋን ዳይች አዲሱ የኖቲንግሃም ፎረስት አሰልጣኝ መሆናቸው ተረጋግጧል አርሰናልና አትሌቲኮ ማድሪድ ውዝግቡ ከጨዋታው በፊት ጀምሯል በሙቅ ውሃ መታጠብ እየፈለግን ነገር ግን የአርሰናል የለመመድ ቦታ ላይ ሙቅ ውሃ ሊያቀርቡልን አልቻሉም እኛም እቃችንን ጫማችንን ልብሳችንን ሰብስበን ወደ ሆቴላችን አምርተን በሙቅ ውሃ ልንታጠብ ችለናል በሚል አትሌቲኮ ማድሪድ ቅሬታቸውን እያቀረቡ ይገኛሉ ሌሎች ርዕሰ ጉዳዮችም አሉ ስለ ሊቨርፑል የምናነሳው ነጥብ ይሆናል አራት ተከታታይ ሽንፈት ከመሪው አርሰናል የአራት ነጥብ ልዩነት ሊቨርፑል ወዴት እየተጓዘ ነው አሰልጣኝ አርነ ስሎት ቡድናቸው አራተኛ ተከታታይ ሽንፈቱን አስተናግዷል የሊቨርፑል ያልተፈታው ክፍተት የቱ ጋ ነው የሚለውን እናነሳለን አራት ሽንፈት አራተኛ ደረጃ በፕሪሚየር ሊጉ ከመሪው አርሰናል የአራት ነጥብ ልዩነት ሊቨርፑል 4-4 ሆኗል የሊቨርፑል ክፍተት ስህተት ምኑ ጋር ነው እናነሳዋለን 4-4 ግርሜ የሚገርም አገላለጽ 4-4 ትራያንግል ሬክታንግል ስኩዌር ሊቨርፑል ስኩዌር ሆኗል አስታወስከን ስኩዌር ሆኗል ሬክታንግል ትራያንግል ስኩዌር እናነሳዋለን ክብራትና ክብራን አድማጮቻችን ኖቲንግሃም ፎረስት መነሻችን አድርግ ሹዋን ዳይች በኋላ ላይ ባጫጭር መረጃ ብናያሻለን ግርሜ ትንታኔዎችን እናስቀድም ይቻላል ያርሰናል የዛሬ ምሽቱ የዩኤፋ ሻምፒዮንስ ሊግ የጨዋታ መርሃ ግብር አርሰናልና አትሌቲኮ ማድሪድ የሚያደርጉት ጨዋታ ተጠባቂው መርሃ ግብር ነው ሌሎች ጨዋታዎችም የሚደረጉ ይሆናሉ አድማጮቻችን ባርሴሎና ከኦሎምፒያኮስ ካይራት ከፓፎስ አርሰናል ከአትሌቲኮ ማድሪድ ባየር ሊቨርኩሰን ከፓሪስ ሰን ጀርመን ኮፐንሃገን ከቦሩሲያ ዶርትመንድ ኒውካስል ዩናይትድ ከቤኔፊካ ፒኤስቪ ከናፖሊ ዩኒየን ከኢንተር ሚላን ቪያሪያል ከማንቸስተር ሲቲ ዛሬ የሚደረጉ ጨዋታዎች ናቸው ከነዚህ ጨዋታዎች መካከል በጣም ጥሩ የሚባሉ ጨዋታዎች አርሰናል ከአትሌቲኮ ማድሪድ ባርሴሎና ከኦሎምፒያኮስ ቪያሪያል ከማንቸስተር ሲቲ ሊቨርኩሰን ከፓሪስ ሰን ጀርመን እና እንዲሁም ፒኤስቪ ከናፖሊ ኒውካስል ከቤኔፊካ ከነዚህ መካከል ደግሞ በጣም አሪፍ የሚባሉት አርሰናል ከአትሌቲኮ ማድሪድ ባርሴሎና ከኦሎምፒያኮስ አርሰናል ከአትሌቲኮ ማድሪድ ከምሽቱ 4 ሰዓት ላይ የሚደረግ ጨዋታ ነው ኤምሬትስ ስቴዲየም ጨዋታው ይደረጋል አርሰናል በአሁኑ ሰዓት እንግዲህ በፕሪሚየር ሊጉን እየመራ ይገኛል በሻምፒዮንስ ሊግ ደረጃ ላይ ደግሞ 5ኛ ደረጃ ላይ ተቀምጧል አትሌቲኮ ማድሪድ 10ኛ ደረጃ ላይ የተቀመጠ ቡድን ነው አርሰናል 6 ነጥብ አለው አትሌቲኮ ማድሪድ 3 ነጥብ አለው አርሰናልና አትሌቲኮ ማድሪድ አርሰናል 4 ጎል አስቆጥሯል አትሌቲኮ ማድሪድ 7 ጎል አስቆጥሯል እስካሁን ካደረጓቸው ጨዋታዎች አርሰናል ወደ ጎል 21 ሹት አድርጓል አትሌቲኮ ማድሪድ 24 ሹት አድርጓል አርሰናል 11 ኦን ታርጌት ኢላማቸውን አግኝተዋል አትሌቲኮ ማድሪድ 16 ኦን ታርጌት ባደረጓቸው የሻምፒዮንስ ሊግ ጨዋታዎች አጠቃላይ ድምር ውጤት ማለት ነው አርሰናል ፉላምን 1-0 አሸንፎ ነው በፕሪሚየር ሊጉ የተመለሰው አትሌቲኮ ማድሪድም ኦሳሱናን 1-0 አሸንፎ ነው ወደ ዛሬው ሻምፒዮንስ ሊግ መርሃ ግብር የመጣው በክለብ የወዳጅነት ጨዋታ በቅርቡ ከኢንተር ሚላን ጋር 1-1 ተለያይቷል አትሌቲኮ ማድሪድ ከዛ ባለፈ በዩኤፋ ሻምፒዮንስ ሊግ አይንትራክ ፍራንክፈርትን 5-1 በሆነ ውጤት አሸንፏል አርሰናል ደግሞ በዩኤፋ ሻምፒዮንስ ሊግ ኦሎምፒያኮስን 2-0 ያሸነፈበት የቅርብ ውጤቱ ነው ክብራትና ክብራን አርሰናል ከአትሌቲኮ ማድሪድ መነሻችን እናደርጋለን በሙቋ ቀጡን ይያሉ ነው አትሌቲኮ ማድሪዶች እንመልከተው ሶፊዬ የአውሮፓ ሻምፒዮንስ ሊግን ጨዋታ ዛሬ ምሽቱን አርሰናል ከአትሌቲኮ ማድሪድ ኤምሬትስ ስቴዲየም ሙቋ ቀጥቶ በሙቋ እንዳያቃጥሯቸው እንጂ በጨዋታው ላይ በጣም አነጋጋሪ ጉዳይ ነው ያልተለመደ ነው ብዙ አውሮፓ ላይ እንዲህ አይነት ነገር የተለመደ አይደለም አፍሪካ አህጉር ላይ መኪና መንገድ አንዳንዶች ያውቁ በኮረኮንች መንገድ ይነሩባል አንዳንዶች የምታርፍበትን ሆቴል ረጅም ያረጉና ያንገላቷል አንዳንዶች ደግሞ የምታርፍበት ሆቴል አካባቢ ጩኸት ያለበት ያረጉበትና ያረጉብህና
ወይም ይሄ ጭፈራ ቤት ምናምን ያለበት ኋካታ ያለበት አካባቢ ያረጉብና ያስቸግሯል ከዛ ደግሞ አለፍ ሲልም ዳኛም ጭምር ዳኛ ድረስ የሚደርስ ነው አፍሪካ እና ብዙ በአውሮፓ እንዲህ አይነት ሁኔታዎችን ሰምተን አናቅም ያልተለመደ ነውና ብዙ የተለመደ አይደለም ትናንት የአትሌቲኮ ማድሪድ ተጫዋቾች በኤምሬትስ ስቴዲየም ላባቸውን ጠብ እስኪያረጉ ድረስ ልምዳቸውን አከናውነው ሁሉም ተጫዋቾች ወደ መልበሻ ክፍል ገብቶ ለመታጠብ ሲሞክሩ ሙቆሃ የለም እንግዲህ አርሰናሎች ሙቃውን ዘግተውት ይሁን ወይስ ተበላሽቶባቸው የተናገሩት ነገር የለም እስካሁን ከአርሰናል ቤት የተሰጠ ምላሽ የለም ግን ሙቃው አይሰራም ሙቆሃው የለም የሙቆሃው ጋና አይሰራም እምቢ አላቸውና በዚህ ምክንያት ተጫዋቾቹ ከነላባቸው እንግዲህ አስበው ግርም የሁሉ ተጫዋች አንድ ባስ ውስጥ ነው የሚቀመጡት ከነላብ እንግዲህ ከባድ ነው አይደለ ሆቴላቸው ነው የሄዱት ሆቴላቸው ሄደው ነው የታጠቡት እና ጉዳዩን ወደ አውሮፓ እግር ኳስ ማህበር ልከውታል አንዱ በአዌይ ቡድን ወይም ደግሞ አስተናጋጅ ቡድን ማድረግ ከሚገባው ነገር መካከል ስቴዲየም እንደዚህ ሻወርና መሰል ነገሮችን አገልግሎቶችን ባገባው መስጠት አለበት እና አገልግሎቱ አልተሰጠንም በሚል አትሌቲኮ ማድሪዶች ቅሬታቸውን ለአውሮፓ እግር ኳስ ማህበር ጭምር አቅርበዋል ምን ይሆናል ውጤቱ የሚለውን በቀጣይ ቀናቶች የምናየው ነው የሚሆነው በምን መንገድ ቅጣቱ ይተላለፋል ወይስ በማስጠንቀቂያ አርሰናል ሊታለፍ ይችላል ወይስ ሌላ የሚለው ጉዳይ እንግዲህ ተጠባቂ ነው ሰሞኑን እንዲያውም አንድ አነጋጋሪ ነገር ነበር አይደል አርሰናልና ማንቸስተር ዩናይትድ በኤምሬትስ ስቴዲየም በኤፍኤ ካፕ በነበራቸው ጨዋታ ላይ የስቴዲየሙን በፐርሰንት 3% ነው 7% አወይ የመጡ ቡድኖች ይገባሉና አርሰናል ቀንሶት ነበር 9000 ተመልካች መግባት ያለበት 7000 ምናምን ተመልካች ነው የገባው ማንቸስተር ዩናይትድ በኩል በዛ ምክንያት 500,000 ፓውንድ አርሰናል በማስጠንቀቂያ ታልፏል በእንግሊዝ እግር ኳስ ማህበር ማለት ነው ከዚህ በኋላ ጥፋቱን ከደገመ 500,000 ፓውንድን ይቀጣል ካልደገመ ግን ያው በማስጠንቀቂያ ይታለፋል ማለት ነው እና በዚህ በአሞክሮ ወይም ደግሞ በማስጠንቀቂያ በ500,000 ፓውንድ ታልፎ ነበር ይሄኛውስ ምን ያስከትላል በአውሮፓ እግር ኳስ ማህበር አብረን እናያለን ይሄ አንዱ ነው የፋሲሊቲዎችን አለማሟላት ያስጠይቃል በህጋቸው የገንዘብ ቅጣት የሚጠብቀው ይመስላል አርሰናል ከዚህ ጋር ተያይዞ ግን ትልቁ መነጋገሪያ ጉዳይ ነበር ትናንት ማምሻውን ጀምሮ መረጃው ከወጣ በኋላ ብዙም የማይገመት የማይታሰብ ነገር ስለሆነ ብዙዎች ተነጋግሮበታል ያው አርሰናል መልስ አልሰጠም እንግዲህ ወይ ማሽን ተበላሽቶብኝ ነው አላለም ወይ ሆን ብዬ ነው አላለም ወይ ምንም የሰጡ ምላሽ የለም ዝምታን ነው የመረጡት ተከሷል እንግዲህ ክሱ ሲደርሳቸው መልሱን ሲሰጡ የዛኔ የሚገልጽ ይሆናል መልሱን የሚገልጹበት መንገድ እንግዲህ አሳማኝ ነው አይደለም የሚለው የአውሮፓ እግር ኳስ ማህበር የሚያቀርበው ጉዳይ እንደሚሆን የሚጠበቅ ነውና ትንሽ ፈገግ የሚያረግ ጉዳይ ስለሆነ ነውና ብዙዎች እየተነጋገሩበት ስላለ ነው አርሰናል ከአትሌቲኮ ማድሪድ በታሪካቸው እነዚህ ሁለት ቡድኖች ለሶስተኛ ጊዜ ነው ዛሬ ጨዋታቸውን የሚያደርጉት ለመጨረሻ ጊዜ 2017-18 የዩሮፓ ሊግ የግማሽ ፍጻሜ ጨዋታ ነበር የተጫወቱት በዚህ የዩሮፓ ሊግ ጨዋታ ላይ የመጀመሪያው ዙር አቻ ከወጡ በኋላ ሁለተኛው ዙር አትሌቲኮ ማድሪድ 1-0 አሸንፎ አርሰናልን ከውድድሩ ወደ ዋንጫ የሚያደርገውን ጉዞ ሳያሳካ እንዲቀር ማድረጉ ይታወሳል በዛን ወቅትና ይሄ የሚጠቀሰው ጨዋታቸው ነው የሁለቱ ቡድን ጨዋታ ከዛ ውጪ ያን ያህል የሁለቱ ቡድን ግጥሚያ ወይም ግንኙነት ታሪክ የሌለው ግጥሚያ ትልቅ ታሪክ የሌለው ጨዋታ አሁን ሌሎቹን ቡድኖች ብታነሳውን አርሰናል ከባርሴሎና ወይ አርሰናል ከሪያል ማድሪድ ተገናኝቶ ቢሆን ብዙ ታሪኮችን የምታነሳበት ጨዋታ ነበር ይሄኛው ግን የኋላ ታሪክ የሌለው ጨዋታ ነው ይሄ ጨዋታ እንዲያውም በታሪካቸው ሚኬል አርቴታና ዲያጎ ሲሞኔ ተገናኝተው ያውቁ እርስ በርስ ተጫውተው ያውቁ የመጀመሪያ ጨዋታቸው ነው ሲሞኔና እንደዚሁ ሚኬል አርቴታ ሁለቱም በፓሪስ ሰን ጀርመን ተጫውተዋል በፓሪስ ሰን ጀርመን እግር ኳስ ክለብ ውስጥ አንድ የሚያረጋቸው ነገር አለ ዲያጎ ሲሞኔና እንደዚሁም አርቴታ ነገር ግን እስካሁን ድረስ እርስ በርስ የተገናኙበት ጨዋታ እንደሌለ ያው መመልከት ይቻላልና በዛሬው ጨዋታ አንዱ በጣም ትልቅ ትኩረት ይስባል ተብሎ የሚጠበቀው የጁሊያን አልቫሬዝ እና የቡካዮ ሳካ ብቃት ይህንን ጨዋታ ይወስናል የሚሉ ሐሳቦች ከግራም ከቀኝም እየተሰሙ ነው ያሉት ጁሊያን አልቫሬዝ በ67 ጨዋታ 36 ጎልና 11 አሲስት በማድረግ በዲያጎ ሲሞኔ ቡድን ውስጥ በጣም አስገራሚ ብቃቱን እያሳየ ያለና እንዲሁም ባርሴሎና ተጫዋቹ አድናቂው ነው ለሊቫንዶስኪ ምትክ ለማድረግ ከወዲሁ ስራዎችን እየሰራበት የሚገኝ ተጫዋች ነው አለኝ የለኝም የሚሉት ምርጥ ተጫዋቻቸው ነው አርጀንቲናዊ ጁሊያን አልቫሬዝ ከማንቸስተር ሲቲ አትሌቲኮ ማድሪድን ከተቀላቀለ በኋላ 80 ሚሊዮን ፓውንድ አካባቢ ተከፍሎበት በጣም የተሳካለት ጊዜ እያሳለፈ ነው የሚገኝ በተለይ ዲያጎ ሲሞኔ ለሚጠቀሙበት ካውንተር አታክ ሲስተም የመልሶ ማጥቃት ሂደት
ቁልፉ ተጫዋቻቸው ልጃቸው ጁሊያኖ ሲሞኔና ሌላኛው የሀገራቸው ልጅ አርጀንቲናዊው ጁሊያን አልቫሬዝ ነው። ጁሊያኖ ሲሞኔና ጁሊያን አልቫሬዝ ዋነኛ የመልሶ ማጥቃት እንቅስቃሴያቸው ቁልፍ ተጫዋቾች ናቸው የአሰልጣኝ ዲየጎ ሲሞኔ። በአርሰናል በኩል ደግሞ በተለይ ቡካዮ ሳካ ባለፉት ጊዜያቶችም ጉዳት ከማጋጠሙ በፊትም አምናም ከጉዳቱ በፊትም ኢቭን ከጉዳቱ በኋላም የቡድኑ ወሳኝ ተጫዋች እንደሆነ በተደጋጋሚ አሳይቷል። በዛሬው ጨዋታና በሚቀጥሉት ጊዜያቶች ቡካዮ ሳካ በሙሉ አቋሙ ላይ የሚገኝ ከሆነ ብዙ ጎሎችን አርሰናል የሚጠብቀው ከቡካዮ ሳካ ነው፣ ከቪክቶር ኮሬሽ አይደለም። ቪክቶር ኮሬሽ ከአርሰናል ያጫው ሲስተም ጋር ተያይዞ እና እንደዚሁም የተቃራኒ ቡድኖች በደንብ ማርክ የሚያደርጉት አይነት ተጫዋች ስለሆነ በፉላሙ ጨዋታ ተመልክተናል። ከዛ በፊት በነበሩት ጨዋታዎች በሙሉ በትንሹ ከየኮሬሽ ጋር የሚቆመው ሁለት ተከላካይ ይቆማል። አለፍ ሲልም ሶስት ተጫዋቾች ከሱ አጠገብ አይጠፉ እና የተጫዋቹን እንቅስቃሴ በጣም እየገደበው ያለው አንዱ ምክንያት የተቃራኒ ቡድኖች ለተጫዋቹ የሚሰጡት ትኩረት ነው። በጣም ያለኛ አጥቂ ከመሆኑ ጋር ተያይዞ ኳስ ካገኘ እንደማይምር ይታወቃል የኮሬሽ። በዛ መሃል ግን ነፃነት እያገኙ ያሉ ተጫዋቾች አሉ። አንደኛው ቡካዮ ሳካ ነው። ከዚህ በፊት ቡካዮ ሳካ በሁለት ተጫዋቾች ይያዝ ነበር በተለያዩ ግጥሚያዎች ላይ በተለያዩ ውድድሮች ላይ። ከቪክቶር ኮሬሽ መምጣት በኋላ የኮሬሽና ሳካ ባረጉባቸው ጨዋታዎች ግን ስትመለከተው ሳካ ማክሲመም አንድ ተጫዋች ነው የሚይዘው። ሁለት ላርግ ካልክ የኮሬሽን ትለቃለህ፣ ዋጋ ትከፍላለህ። ስለዚህ ቡካዮ ሳካ ይበልጥ ነፃነት የሚያገኝባቸው ጊዜያቶች ከፊቱ እየመጡ ነው በሙሉ አቋሙ ላይ የሚገኝ ከሆነ። በኮሬሽ ወርክሬት በኮሬሽ ልፋትና ድካም ሳካ ተጠቃሚ መሆን ይችላል የሚል ሐሳብ ስላለ አንዱ በዛሬው ጨዋታ ላይ ቡካዮ ሳካ ነው በአርሰናል በኩል የሚነሳው እና ይሄ ጨዋታ ጁሊያን አልቫሬዝ እና ቡካዮ ሳካ ይወስኑታል የሚሉ ሐሳቦች ይደመጣሉ በብዛት ከፍ ብሎ ማለት ነው። ግን ከዛ በኋላ ግን ብዙ ጉዳዮችን እናነሳባቸዋለን። ምን አይነት ጨዋታ ሊሆን ይችላል፣ ምን ጨዋታው ምን ሊወስነው ይችላል የሚለውን አብረን የምናነሳ ነው የሚሆነው። አርሰናል በዘንድሮ ውድድር ዓመት መጀመሪያ ሁለቱም ቡድኖች እናነጻጽር። በአውሮፓ ሻምፒዮንስ ሊግ መድረክ የመጀመሪያው ትልቁ ፈተና የጨዋታ ይመስላል። በንጽጽር አትሌቲክ ቢልባኦና ኦሎምፒያኮስን ጋር ስናነጻጽር አትሌቲኮ ማድሪድ በሁሉም ነገር የተደራጀ ቡድን ነው። በማጥቃቱም በመከላከሉም በአማካይ መስመሩ ከአትሌቲክ ቢልባኦም ከኦሎምፒያኮስም የተሻለ ነው። ለዛ ነው በንጽጽር ይሄኛው ጨዋታ ፈተና ያለበት ነው ብለን የምናነሳው። ሁለቱንም ጨዋታዎች በተመሳሳይ 2-2 ነው ያሸነፈው። ኦሎምፒያኮስንም 2-0 አሸንፏል። በተመሳሳይ አትሌቲክ ቢልባኦንም 2-0 አሸንፎ ነው አርሰናል የመጣው በሻምፒዮንስ ሊግ መድረክ ላይ። በፕሪሚየር ሊጉ አንድ ጨዋታ ነው የተሸነፈው አርሰናል 11 ጨዋታ አድርጓል። በሁሉም ውድድሮች አንድ ጨዋታ ነው የተሸነፈው። በፕሪሚየር ሊጉ በ8 ጨዋታ አንድ ጨዋታ ተሸንፏል፣ አንድ ጨዋታ አቻውቷል። የሊጉ መሪ ነው በ3 ነጥብ ልዩነት ከሲቲ በ3 ነጥብ ከፍ ብሎ ሊጉን እየመራ የሚገኝ ቡድን ነው። ዲፌንሲቭሊም በአታኪንጉም በሊጉ ወይ አንደኛ ነው ወይ ሁለተኛ ነው። በዲፌንሲቭ አንደኛ ነው፣ አታኪንግ ላይ ሁለተኛ ነው ብዙ ጎሎች በማስቆጠር ወይም የተሻለ ጎል ዲፈረንስ በመያዝ። አርሰናል በቁጥሮች የተሻለ ቡድን ነው፣ ሁለቱም ላይ የተመጣጠነ ቡድን ነው ተብሎ ይታመናል። በነገራችን ላይ ባለፉት 2 ዓመታት አርሰናል በሚካኤል አርቴታ ወደ ሻምፒዮንስ ሊግ ከተመለሰ ወዲህ በአውሮፓ ሻምፒዮንስ ሊግ መድረክ በሜዳው የተሸነፈው አንዴ ብቻ ነው። እሱም በፓሪስ ሰን ጀርመን አምና የግማሽ ፍጻሜው ጨዋታ ላይ የመጀመሪያውን ዙር በምድብ ጨዋታ ወይም በመጀመሪያው ዙር በምድቡ ጨዋታ አሸንፎት በሻምፒዮንስ ሊግ ጨዋታ ላይ ግን አርሰናል በሜዳው መሸነፉ ይታወሳልና በ2 ዓመት የሻምፒዮንስ ሊግ ቆይቶ በሜዳው አንድ ጨዋታ ብቻ የተሸነፈው አርሰናል። ይሄ ቀላል ቁጥር አይደለም ለሚካኤል አርቴታ። በዛሬው ጨዋታ ላይ ፔሮ ሂንካፔና ቤንጃሚን ዋይት ሙሉ በሙሉ ከጉዳታቸው አገግመው ሙሉ ልምምድ ሰርተዋል። ትናንት ለዛሬው ጨዋታ ዝግጁ ናቸው። ምንም አይነት የጤና ችግር የለባቸው። የሚኳድራው ፔሮ ሂንካፔና ቤን ዋይት ይበልጥ ተከላካይ መስመሩን የሚያጠናክር ነው። ባለፉት ሳምንታት ያልነበሩ ተጫዋቾች ናቸው ሁለቱም ተጫዋቾች ቤን ዋይትም ፔሮ ሂንካፔ። ለጠነከረው የአርሰናል የተከላካይ መስመር ይበልጥ ሌላ ተጨማሪ ኃይል መሆን የሚችልበት እድል እንደሚኖር ይጠበቃል። ኦድጋርድ፣ ሃቨርዝ እንደዚሁም ማዱኬና ጋብሪኤል ጄሱስ በዛሬው ጨዋታ ላይ የሌሉ ተጫዋቾች ናቸው። እነዚህ ተጫዋቾች ማለት ነው። በአትሌቲኮ ማድሪድ በኩል ስንመለከት አትሌቲኮ ማድሪድ ባለፉት 4 ጨዋታ በጣም ጥሩ ነው። ከአራቱ ጨዋታ 3 ድል አድርጓል። ግን ከዛ በፊት በነበሩት 4 ጨዋታዎች ደካማ ነበር። አቻ ሽንፈት ነበር።
በቅርብ ጊዜ በነበሩት ውቃቶች ግን ሪያል ማድሪድን በተለይ በዋንዳ ሜትሮፖሊታኖ 5-2 ያሸነፈበት ጨዋታ ከዛ በሳምንቱ ደግሞ ወይም በሚቀጥሉት ቀናቶች በነበረው ቻምፒየንስ ሊግ ጨዋታ ኢንተራክት ፍራንክፈርትን 5-1 ማስቆጠር ልማዱ ሆኖ ነበር አትሌቲኮ ማድሪድ ያን ሰሞን እና ከሆነ ጊዜ በኋላ ሊጉ አጀማመሩ ጥሩ ባይሆንም ቀስ በቀስ ግን ቡድኑ እያደገ የመጣበት ማድሪድን 5-2 ኢንተራክት ፍራንክፈርትን 5-1 ያሸነፈበት ያም ቢሆን ግን ስቲል አትሌቲኮ ማድሪድ ከሜዳው ውጭ ደካማ ቡድን ነው በአምስት ጨዋታ 2 ተሸንፏል 2 አቻ ወጥቷል ደካማ ነው ከሜዳው ውጭ አትሌቲኮ ማድሪድ ከዚህ ውስጥ አንፊልድ ላይ መጥቶ የተጫወተው የሚጠቀስ ነው ከሊቨርፑል ጋር ተጫውቶ በመጨረሻው ደቂቃ ቨርጂል ቫን ዳይክ የግንባር ጓል አስቆጥሮ አትሌቲኮ ማድሪዶችን ያሸነፋቸው የዘንድሮ ቻምፒየንስ ሊግ የምድብ ጨዋታ ላይ የመጀመሪያው ዙር ጨዋታ ላይ ፍራንክፈርትን ከማሸነፋቸው በፊት የሚጠቀስ ጨዋታ ነው በአትሌቲኮ ማድሪድ በኩል አንድ ተጫዋች ብቻ ነው ጉዳት ያለባቸው ጆኒ ካርዶሶ ብቻ ተጎድቶባቸዋል አሜሪካዊ ተጫዋች ነው ይሄ ተጫዋች ከዛ ውጪ ሁሉም ተጫዋቾቻቸው በሙሉ ጤንነት ላይ የሚገኙ ተጫዋቾች ናቸው እና የሁለቱ ቡድኖችን ታክቲካልና አጠቃላይ እንቅስቃሴዎች በዛሬው ጨዋታ ላይ ሊሆኑ የሚችሉት ነገሮችን ለመመልከት ጥረት እናደርጋለን አንደኛ ከተጫዋች ለውጦች አንፃር አርሰናል በዛሬው ጨዋታ ላይ 3 ለውጦችን ሊያደርግ ይችላል ተብሎ ይገመታል አንደኛው የተከላካይ መስመሩ ላይ ሪካርዶ ካላፊዮሪን አሳርፎ ማይልዩስ ኬሊን ሊጠቀም ይችላል ተብሎ ይጠበቃል ሁለተኛው ሚካኤል ሜሪኖ በአማካይ መስመር ገብቶ ከአትሌቲኮ ማድሪድ ያጫወት መንገድ አንፃር ሜሪኖን አስገብቶ በመትኩ ኢብሪቼ ኢዜን ተቀያሪ ወንበር ላይ የማስቀመጥ ሐሳብ ሊኖር እንደሚችል የመረጃ ምንጮች እያስቀመጡ ይገኛሉ እነዚህ ለውጦች በዋነኝነት በዛሬው ጨዋታ ላይ ሊኖሩ የሚችሉ ነው ተብሎ የተገመቱ ሲሆን ሌላው ደግሞ መስመር ላይ ትሮሳርድን ዛሬ አሳርፈው ጋብሪኤል ማርቲኔሊን በመስመር የማጥቃት እንቅስቃሴ ሚካኤል አርቴታ በተለይ ካውንተር ለመጫወት በተጫዋቹ ፈጣን እግሮች ተጠቅመው ጎል ለማስቆጠር ጥረት እንደሚያደርጉ እነዚህ 3 ለውጦች ይጠበቃሉ ከሞላ ጎደል ማይልዩስ ኬሊ ሜሪኖና ማርቲኔሊ ገብተው በመትካቸው ትሮሳርድ ኢዜና ካላፊዮሪ ሊያርፉ ይችላሉ ተብሎ የሚጠበቁ ናቸው በአትሌቲኮ ማድሪድ በኩል ዛሬ ሶርሉዝ በቋሚ 11 ይገባል ተብሎ እየተገመተ ነው ያለው ታርጌት ማን ለማድረግ ሶርሉዝን በሚጠቀሙት የካውንተር አታክ በተለይ ረጃጅም ኳሶች ኦብላንክ ሲመታ እሱ እንዲያወርድ እነ ጁሊያኖ አልቫሬዝ እነ ጉሊያኖ ሲሞኔ ኳሱ እንዲጠቀሙ በማድረግ ረገድ ሐሳብ ስላላቸው ይህንን ተጫዋች ሊጠቀሙ ይችላሉ የሚል ሐሳቦች እየተገመቱ ይገኛሉ ሁለቱ ቡድኖች ሁለት የተለያየ ባህሪ ያላቸው ናቸው አንድ አይነት የሚመስል ግን ሁለት የተለያየ ባህሪ አትሌቲኮ ማድሪድም አርሰናልም በመከላከሉ የተዋጣላቸው ቡድኖች ናቸው በርግጥ አርሰናል በ11 ጨዋታ 3 ጎል ብቻ ነው ያስተናገደው በጎል በማስተናገድ ከሄድን አትሌቲኮ ማድሪድ ብዙ ጎል አስተናግሯል ግን አትሌቲኮ ማድሪድም የመከላከል ገት ያለው በረምብ 90 ደቂቃ ተከላክሎ መውጣት የሚችል የተከላካይ መስመር ያለው ነው አርሰናልም በተመሳሳይ አንድ ጎል አስጠብቆ መውጣት የሚችል ቡድን ነው አርሰናል የተከላካይ መስመሩ ጥንካሬ በተረጋጋሚ ጨዋታዎች ላይ እንደተመለከተ እና ተመሳሳይ ይመስላል ግን የተለያየ ነው አርሰናል ሞር መጠቀም የሚፈልገው የቆሙ ኳሶችን ነው ዘንድሮ ካስቆጠራቸው ጎሎች 8ቱ ከቆሙ ኳስ የተገኙ ናቸው ግርሜ 8 ጎሎች በቆመ ኳስ ያስቆጠራቸው ናቸው አርሰናል በተቃራኒው የዲየጎ ሲሞኔ ቡድን ደግሞ በካውንተር አታክ የሚጫወት ቡድን ነው ያፈገፍጋል ኳስ ይነጥቃል ግራና ቀይ ጉሊያኖ ሲሞኔና ጁሊያን አልቫሬዝ በፈጣን የካውንተር አታክ ይመጡባል በዛ መንገድ ነው ጎል ማስቆጠር የሚፈልጉት በዘንድሮ ድራመት በላሊጋው ብዙ የካውንተር አታክ ጎል ወይም ደግሞ በመልሶ ማጥቃት ብዙ ጎል ያስቆጠሩ አትሌቲኮ ማድሪድ 3 ጎሎችን አስቆጥሯል እስካሁን በመልሶ ማጥቃት እንቅስቃሴ እና የቆመ ኳስ የሚጠቀም ቡድን ከመልሶ ማጥቃት ከሚጠቀም ቡድን ጋር የሚያደርጉት ጨዋታ ነው እና በዚህ ሂደት ውስጥ ጥንቃቄ የሚያስፈልጋቸው ተጫዋቾች አሉ አንደኛው በአርሰናል በኩል በዛሬ ቋሚ 11 የሚገባ ከሆነ ሪካርዶ ካላፊዮሪን ዲየጎ ሲሞኔ የተለየ ነገር ማድረግ ይኖርባቸዋል በርግጥ አንዱ ሊያደርጉት ይችላሉ ተብሎ የሚጠበቀው ነገር ልጃቸው ጉሊያኖ ሲሞኔ በጣም ፈጣን ነው እንደ አለፉት ጨዋታዎች በነገራችን ላይ ትናንትም ስናነሳው ነበር ሪካርዶ ካላፊዮሪ በአርሰናል ቡድን ውስጥ ብዙ ሹቶችን ያደረገ ቁጥር 1 ተጫዋች ነው 16 ሹቶችን አድርጓል ሙከራዎችን አድርጓል ከዩኮሬሽም ከሳካም ከማንም ይበልጣል አንደኛ ነው እና ዘንድሮ ሞር የፍሪማን ወይም ነፃ
የቦክስ ቱ ቦክስ ሚድፊልደር አይነት የሚመስል ግን ግራ ተከላካይ ይጫወታል አጥቂ ላይ የሚዶዝ ቁጥር ላይ ይጫወታል የቀኝ አጥቂዎችን ሄዶ የሚያግዛል በቃ ሞር ነፃ የሆነ ሚና ተሰጥቶት እየተጫወተ የሚገኝ ተጫዋች ነው እንደውም ስለ አጫዋቱ በዘንድሮ ዳም ስለተሰጠው ኃላፊነት ሲናገር እኔ የምፈልገው ሳይሆን እኔ የሚያስፈልገኝ ነው አርቴታ እየሰጠኛል እኔ የምፈልገው ሳይሆን እኔ የሚያስፈልገኝ ነው እኔ ይሄን ማድረግ እንደምችል ስላወቀ ይሄን ነፃነት ሰጥቶኛል ይያለ ይገኛል ስለዚህ ካላፊዮሪ ካለ ጥንቃቄ በማጥቃት እንቅስቃሴ የሚሳተፍ ከሆነ አርሰናል በነሲሞኔ ሊቀጣ ይችላል በልጃቸው በጉሊያኖ ሲሞኔ እሱ አንዱ ጥንቃቄ የሚፈልግ ቦታ ይመስላል ሪካርዶ ካላፊዮሪ በተቃራኒው ግን ሪካርዶ ካላፊዮሪም ለአትሌቲኮ ማድሪድ ትልቁ ስጋት ነው ቀደም የሳካና አልቫሬዝን ስናነሳው አልመለስበት ይሄኛው ተጫዋች አንዱ ሲሞኔ በጥንቃቄ ለልጃቸው ኃላፊነት የሚሰጡት ካላፊዮሪ ነው ሌላው በዛሬው ጨዋታ ላይ ትልቅ ልዩነት ይፈጥራል ተብሎ የሚጠበቀው ያንቷን ግሪዝማን ልምድ ነው በካውንተር አታክ ብዙ ጊዜ ይህ ተጫዋች እንቅስቃሴ በጣም የተሳካላት ነው እሱ ላይ የሚደረጉ ጥንቃቄዎች ከፍ ማለት ይኖርባቸዋል ተብሎ ይጠበቃል ልጃቸው ጉሊያኖ ሲሞኔ ሁለት ጨዋታዎች ላይ በዘንድሮው ውድድር ዓመት 6 ነጥብ ሰጥቷቸዋል ተቀይሮ ገብቶ ኦሳሱናን ሲያሸንፉ በቀደም እንደውም ሳሊባ መኪና ውስጥ ወደ ቤታቸው ሲሄዱ ጨዋታውን ያያየ ነበር ሲሄድ የነበረው ከፉላሙ ጨዋታ በኋላ አትሌቲኮ ማድሪድ ነው ኦሳሱናን ጨዋታ እሱን ያያየን ነበርና ጉሊያኖ ሲሞኔ አሲስት ያርጎን ኳስ ነው አልማዳ ያስቆጠረው እንደዚሁም ራዮ ቫይካኖ ሲያሸንፉም በተመሳሳይ ነገር ይሄ ተጫዋች አስደናቂ አሲስት ማድረግ ይችላል ለአርሰናል ከጁሊያን አልቫሬዝ ቀጥሮ ጉሊያኖ ሲሞኔ የዲየጎ ሲሞኔ ልጅ በዛሬው ጨዋታ ላይ ከባድ አደጋ ሊፈጥርበት እንደሚችል በትልቁ የሚገመት ይሆናል እና ጨዋታው እንግዲህ እነዚህ ነገሮች ታሳቢ ባረገ መንገድ የሚከናወንና ለተመልካች ምናልባትም ካሉ ጨዋታዎች በፉክክር ደረጃ ላቅ ያለው ይሄ ጨዋታ እንደሚሆን ይገመታል ግርምዬና ሚኬል አርቴታ የተወሰኑ ለውጦችን በቡድናቸው ውስጥም እንደሚያደርጉና ሮቴሽን ባይሆንም ሮቴሽን የሚባለው በጣም ሲበዛ ነው 4-5 ሲሆን ነው ግን አንድ ሁለት ለውጦች በዛሬው ጨዋታ ላይ እንጠብቃለን ግርምዬ አርሰናል ከአትሌቲኮ ማድሪድ የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው ቀደም ሲል ሶፊ እንደገለጸው ሁለቱ ቡድኖች በአጠቃላይ 3 ጊዜ ተገናኝተዋል በጨዋታ ደረጃ ነገር ግን ብቸኛው በአውሮፓ መድረክ የነጥብ ጨዋታ የተገናኙበት የ2017-18 የዩኤፋ ዩሮፓ ሊግ ነው ሌላኛው ጨዋታ ግን የኢንተርናሽናል ሻምፒዮንስ ካፕ ነው ወዳጅነት ጨዋታ ወይም ፕሪሲዝን ተብሎ የሚካሄድ ነው አንድ ለአንድ የተለያዩበት ጨዋታ ነው በሐምሌ 2018 ላይ የተደረገ ጨዋታ ነው ስለዚህ 2017-2018 ለመጨረሻና ብቸኛው የተገናኙበት የዩኤፋ ዩሮፓ ሊግ መርሃ ግብር ነው የመጀመሪያውን ጨዋታ ኤምሬትስ ላይ የነበራቸው ጨዋታ ነበር በሚያዝያ 2018 ላይ አንድ ለአንድ ነበር የተለያዩት የቀድሞ የቼልሲ ብራዚላዊው አጥቂ ዲየጎ ኮስታ ያቻነቱና ወሳኛውን ጎል ያስቆጠረ ተጫዋች ነው አንድ እኩል ተለያዩ በአትሌቲኮ ማድሪድ ሜዳ ዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ 1-0 አሸነፈ በድምሩ 2-1 በሆነ ውጤት የዲየጎ ሲሞኔ ቡድን አርሰናልን ጥሎ ያለፈበት መርሃ ግብር ነው ሁለቱን ያገናኛቸው ማለት ነው አትሌቲኮ ማድሪድ የእንግሊዝን ክለብ ከሜዳ ውጭ በምድብም ጨዋታ በሊግ ፌዝም ጨዋታ በዩኤፋ ሻምፒዮንስ ሊግ አሸንፎ አያውቅም ከሜዳ ውጭ ማለት ነው የእንግሊዝን ቡድን አትሌቲኮ ማድሪድ ወደ እንግሊዝ መጥቶ የእንግሊዝን ቡድን አሸንፎ አያውቅም አትሌቲኮ ማድሪድ ባደረጋቸው 5 ጨዋታዎች ከእንግሊዝ ቡድኖች ጋር ሁለቱን አቻ ተለያይቷል 3ቱን ተሸንፏል ወደ እንግሊዝ ሜዳ መጥቶ ወደ እንግሊዝ ሀገር የስፔኑ አትሌቲኮ ማድሪድ ማለት ነው እና ለንደን ላይ 4-0 የተሸነፈበትን ውጤት ጨምሮ በቼልሲ ማለት ነው በኦክቶበር 2009 ላይ በነበራቸው ግንኙነት ቼልሲ 4-0 ነበር አትሌቲኮ ማድሪድን ለንደን ላይ ያሸነፈው እና ወደ እንግሊዝ መጥቶ አትሌቲኮ ማድሪድ አሸንፎ አያውቅም አንድም የእንግሊዝን ክለብ ማለት ነው አርሰናል የባለፉትን 6 ጨዋታዎች ከስፔን ቡድኖች ጋር ያደረጋቸውን ጨዋታዎች 6ቱንም አሸንፈዋል እና በተለይ ደግሞ 4ቱ የተለያዩ ክለቦች ናቸው 4 የተለያዩ ክለቦችን በባለፉት 6 ጨዋታዎች አሸንፈዋል 6ቱንም ማለት ነው ሪያል ማድሪድን 2 ጊዜ
ሴቪያን 2 ጊዜ ከዛ ጂሮናና አትሌቲክ ቢልባውን አንዳንድ ጊዜ በድምሩ 6 ጊዜ ማለት ነው የባለፉትን 6 ጨዋታዎች ከስፔን ቡድኖች ጋር አድርጎ 6ቱንም አርሰናል አሸንፏል ስንበታትነው 4 ክለቦች የስፔን ክለቦች ሪያል ማድሪድን 2 ጊዜ ሴቪያን 2 ጊዜ ጂሮናና አትሌቲክ ቢልባውን አንዳንድ ጊዜ እና የስፔን ተቃራኒዎችን በብዛት በማሸነፍ በአውሮፓ ሻምፒዮንስ ሊግ ታሪክ ቀዳሚው ክለብ አርሰናል ነው የስፔን ክለቦችን በአውሮፓ ሻምፒዮንስ ሊግ መድረክ በማሸነፍ ብልጫ ያለው አርሰናል ነው አርሰናል በስፔን ክለቦች የበላይነት አለው አትሌቲኮ ማድሪድን ስናይ በአውሮፓ ውድድሮች በአጠቃላይ ባደረጋቸው የባለፉት 9 ጨዋታዎች ማሸነፍ የቻለው አንድ ጨዋታ ብቻ ነው አንድ ጨዋታ ከ9 ማለት ነው የእንግሊዝ ቡድኖችን ከገጠመበት 9 ጨዋታዎች አንድ ነው ያሸነፈው በሁለቱ አቻ ተለያይቷል በስድስቱ ተሸንፏል አንድ ጨዋታ ብቻ አሸንፏል ይሄንንም ያሸነፈው ጨዋታ አትሌቲኮ ማድሪድ ማንቸስተር ዩናይትድን ነው ብቸኛዋን ከ9 የእንግሊዝ ቡድኖችን ከገጠመበት ከ9 ጨዋታዎች አትሌቲኮ ማድሪድ ያሸነፈው ብቸኛው ክለብ ማንቸስተር ዩናይትድን ነው በ16ቱ የጥሎ ማለፍ መርሃ ግብር በመጋቢት 2022 በአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ላይ ማለት ነው ስለዚህ አርሰናል በስፔን ክለቦች ላይ የበላይነት አለው 6ቱን ከአራት ቡድኖች ጋር ያደረጋቸውን 6ቱንም ጨዋታ አሸንፏል በአንጻሩ አትሌቲኮ ማድሪድ የእንግሊዝ ቡድኖችን 9 ጊዜ ገጥሞ አንድ ጨዋታ ብቻ ነው ያሸነፈው ማንቸስተር ዩናይትድን ነው አትሌቲኮ ማድሪድ በአውሮፓ ሻምፒዮንስ ሊግ በተለይ የተከላካይ ክፍሉ በጣም ጠንካራ ከሚባሉ ክለቦች መካከል አንዱ ነው የአርሰናሉ ቡካዮ ሳካ በ17 ጎሎች ተሳትፎ አድርጓል ከ19 ጨዋታዎች በአውሮፓ ሻምፒዮንስ ሊግ እና 11 ጎል ሲያስቆጥር 6 ለጎል አመቻችቷል ለመጀመሪያ ጊዜ በውድድሩ መሳተፍ ከጀመረበት መስከረም 2023 ጀምሮ ማለት ነው በ19 ጨዋታዎች 17 ጎል አስቆጥሯል ቡካዮ ሳካ በ17 ጎል ተሳትፏል 11 ጎል ሲያገባ 6 ለጎል አመቻችቷል በአትሌቲኮ ማድሪድ በኩል ልክ እንደ ቡካዮ ሳካ ቁጥር 20 የሚነገርለት ሁሊያን አልቫሬዝ ነው የቀድሞ የማንቸስተር ሲቲ አጥቂ ነው በ11 የአውሮፓ ሻምፒዮንስ ሊግ ጨዋታ 13 ጎል አስቆጥሯል ከ2023 2024 በኋላ በጣም አስደናቂ ቁጥር ነው 13 ጎል ያስቆጥረው ከ11 ጨዋታ ቡካዮ ሳካ ከ19 ጨዋታ በ17 ጎል ተሳትፎ አድርጓል 11 አስቆጥሮ 6 አሲስት አድርጓል ሁሊያን አልቫሬዝ ግን ከ11 የአውሮፓ ሻምፒዮንስ ሊግ ጨዋታ ከ2023-24 በኋላ 13 ጎል ማስቆጠር ችሏልና በጣም አደገኛ ተጫዋች ነው የተጫዋች እና የሚጠበቅ መርሃ ግብር ነው የሚጠበቅ ጨዋታ ነው ጥሩ ፍክክር እናይበታለን ተብሎ ይጠበቃል አንድ ረገድ ለመጨመር ያህል ግርሜ ይቺ ቅድም ያነሳት አንተ ምንም በማል ስናነሳ የነበረው አርሰናል እና አትሌቲኮ ማድሪድ ያው በደርሶ መልስ በሻምፒዮንስ ሊግ ግማሽ ፍጻሜ ተገናኝተው የመጀመሪያው ናቻ ከዛ ቀጥሎ ያለውን አትሌቲኮ ማድሪድ በዲየጎ ኮስታ ጎል አሸነፈ ይያል ነበር አይደል የዛኔ የአርሰናል አሰልጣኝ የነበሩት ያው አሰልጣኝ አርሰን ቪንገር ነበሩ የመጨረሻ አመታቸው ነበር ለአርሰን ቪንገር እና አርሰናል የአውሮፓ ሻምፒዮንስ ሊግ እግር ኳስን በዚህ ባቋራጭ ይገባል ተብሎ ቢጠበቅም ሳይሳካ የቀረበት ጊዜ ነው እና በጣም አስገራሚው ነገር 2018 በአርሰናል ቡድን ውስጥ ከነበሩ ተጫዋቾችም ያሰልጣኝ አባላቶችም እና መሰል አካላቶች አንድ ሰው የለም በዚህ ውስጥ አንድ ሰው የለም የአርሰናል ቋሚ 11 የነበረው ኦስፒና ሞንሬል ኮንሼሎኒ ሙስጣፊ ቤለሪን ዊልቸር ጃካ ራምሴ ኦዚል ዊልቤክ ላካዜት ነበር የነበሩት ተቀያሪውን በሪብን እነ ፒተር ቼክ ዮቢ ቻምበርስ ሜትላንድ ላይ ኮሌሲናክ ኒኪታ ሚኪታሪያን አንድ ተጫዋች የለም በተቃራኒው ግን ከአትሌቲኮ ማድሪድ አርሰናልን ካሸነፈው ቡድን ነው 2018 ከነበረው ቡድን ግን አሁንም በርከት ያሉ ተጫዋቾች አሉ ኦብላንክ አለ ኮኬ አለ
ግሪዝማን አለ እነዚህ ሁሉ ተጫዋቾች አሉ ከዚህ ያውም የዛኔ አሁን እነዚህ ተጫዋቾች በእድሜ ከነ ዊልሼር ከነ ራምሴ ይበልጡ ነበር የዛኔም ማለት ነው በእድሜ ደረጃ ስንመለከታቸው ግን የአርሰናል ቡድን ሙሉ በሙሉ ተቀይሮ የሚያገኙበት ነው በአትሌቲኮ ማድሪድ በኩል ግን ቢያንስ ግብ ጠባቂው ብላንክ አማካኝ ኮኬ ግሪዝማን እንደነ ሄሚኔዝ አይነት ተጫዋቾች ጭምር የነበሩበት ነው የአትሌቲኮ ማድሪድ ቡድን ማለት ነውና ይሄ ትንሽ ስለገረመኝ ነው ከዛ ውጪ የአርሰን ቪንገር የመጨረሻን ስንብት ደማቅ እንዳይሆን ያደረገ ጨዋታ ነበር ያ ጨዋታ አርሰን ቪንገር በዛ በአቋራጭ ሻምፒዮንስ ሊግ ይገባል ተብሎ ነበር ዩሮፓ ሊግ የኔን ጨዋታ አሸንፎ ፍጻሜ ቢደርሱ እና ይሄን ለማንሳት በሚለው ግሪም የተጨማረ ሐሳብ የጠየቁት እንግዲህ ጨዋታው ምሽት 4 ሰዓት ላይ የሚከናወን ጨዋታ ነው ለሁለቱም ቡድኖች ወሳኝ ጨዋታ ነው አትሌቲኮ ማድሪድም አንድ ጨዋታ ተሸንፏል ይሄንን ጨዋታ ከተሸነፈ ከምድብ ለማረፍ በሚያደርገው እንቅስቃሴ ነገሮች አስቸጋሪ ሊሆንበት ይችላሉ ከ3-2 ከተሸነፈ ማለት ነው አርሰናል ደግሞ የምድቡ አንደኛ ሆኖ ማለፍ ይፈልጋል ዘንድሮ የምድቡ አንደኛ ሆኖ ማለፍ በገንዘብ ብቻ አይደለም ጥቅሙ እንዳለ የጥሎ ማለፍ ጨዋታዎችን አወይ ነው የምትጫወተው ሜዳ ላይ መልሱን የምትጫወተው የማይገኝ አድቫንቴጅ ነው 8 ውስጥ የሚጨርሱ ቡድኖች እንዳለ ጨዋታዎቻቸውን የሚያረጉት ሆም ነው አወይ አርገው ሆም ነው ስለዚህ አወይ ቢበላሽ በውጤት በደጋፊዎች ታጅበው ውጤት ታስተካክላለ ማለት ነው ያ ትልቅ አድቫንቴጅ ይሰጣል ከገንዘቡም በተጨማሪ አርሰናል ይሄንን እንዳለማጣት ከ8 ውስጥ ለመጨረስ ቢችል አንደኛ ቢችል ሁለተኛ ካልበዛ እስከ 8 ለመጨረስ ይሄ ጨዋታ ወሳኝ ነው አርሰናል በዚህ የምድብ ጨዋታ ሁለት ትልልቅ ጨዋታዎች ነው ያሉበት አንደኛው አትሌቲኮ ማድሪድ ነው ሌላኛው ባየር ሙኒክ ነው ሁለቱንም በሜዳው ነው የሚጫወተው አርሰናል በጣም ትልቅ አድቫንቴጅ አለው የዛሬውን ጨዋታ ማሸነፍ የሚችል ከሆነ ባየር ሙኒክንም የሚያሸንፍ ከሆነ ከዛ በኋላ ያሉት ቡድኖች ቀላል ናቸው ለነ ኬራት አልማታይ ስላቪያ ፕራ በቤንች የምታሸንፋቸው አይነት ቡድኖች ናቸው ያሉትና ሁለት ወሳኝ ጨዋታ ነው ያለበት አርሰናል ከዚህ በኋላ 8 ጨዋታዎች ነው የሚከናወኑት ሁለት ጨርሷል 6 ጨዋታዎች ይቀራል ከቀሩ 6 ጨዋታዎች ግን ከባድ የሚባሉት ሁለቱ ናቸው የአትሌቲኮ ማድሪድና የባየር ሙኒክ ሁለቱንም ሜዳ ላይ የሚያረጋቸው በጣም እድለኛ ነው አርሰናል ዘንድሮ የምድብ ድርድሩ ላይ ያገኛቸው ቡድኖች በጣም እድለኛ ነው በዛ ላይ ትልልቆቹ ሜዳው ላይ ነው የሚያገኛቸው እና ይሄንን አድቫንቴጅ ሚካኤል አርቴታ በመጠቀም ቡድኑን በዘንድሮ ዓመት የናፈቀውን አሳክቶት የማያውቀውን ሻምፒዮንስ ሊግ ለማሳካት ብሎም ረጅም ጉዞ ለማድረግ እንዲህ አይነት የዛሬ አይነት ጨዋታዎችን የማሸነፍ ግዴታ አለባቸው ለሲሞኔም ለአርቴታም ወሳኝ ጨዋታ ነው እንደተጠቀስኩት መግቢያችን ላይ የመጀመሪያቸው ጨዋታ ነው በታሪክ ማንን ያሸንፋል የሚለው ማንዱ የሚጠበቅ ጉዳይ ነው ግርሜ ከዛ ባለፈ በዘንድሮ የአውሮፓ ሻምፒዮንስ ሊግ ጎል ያልተቆጠረባቸው ሁለት ክለቦች አርሰናልና ኢንተር ሚላን ናቸው ካደረጓቸው ሁለት የሻምፒዮንስ ሊግ ጨዋታዎች ሁለቱንም ክሊን ሺት ይዘው የወጡት ሁለት ቡድኖች አርሰናልና ኢንተር ሚላን ናቸው ሌሎቹ ቡድኖች ግን ጎል ገብቶባቸዋል ከዛ ባለፈ በአውሮፓ ሻምፒዮንስ ሊግ ላይ ባሁኑ ሰዓት ከባለፈው አመት ጀምሮ የዱዋል ሰክሰስ አንዳንድ ግንኙነትን በመርታት ከፍተኛ ፐርሰንቴጅ ያስመዘገቡ ሁለት ተጫዋቾች ጋብሪኤል ማጋሌስ እና ማይልስ ሌዊስ ስኬሊ ናቸው 69.8 ጋብሪኤል ማጋሌስ ከፍተኛው ነው 69.1% ደግሞ ሌዊስ ስኬሊ ነውና እንግዲህ አርሰናል አሁንም ክሊን ሺቱን አስጠብቆ ይቀጥላል ወይስ አብረን እናያለን እና አርሰናልና ኢንተር ሚላን ብቻ ናቸው ጎል ያልተቆጠረባቸው ስለዚህ ኢንተር ሚላንን ግን ሶፊ ዘለልከው አርሰናል ጋር ምናልባት ኢንተር ሚላን ልክ ነው ግርመየ አወይ ያለው ኢንተር ሚላን እና ሁለቱም ጎል ያልተቆጠረባቸው ናቸው ከባየር ሙኒክ ከአትሌቲኮ ማድሪድ እና ኢንተር ሚላን ከባድ ሶስተኛን ጨምሮ ብየን ልክ ነው ግርሜ ክሊን ሺት ይስተካከለልኝ ክሊን ሺት ላይ በጣም ሁለቱም ጎል አልገባባቸው እና ከዛ ሶስቱ ጨዋታዎች ያው እኔ ሁለት በየቅድም አነሳሁት ግን እንዳልከው ሶስቱ ነው ይቅርታ ይስተካከለልኝ ከሶስቱ ይሄንን ጨዋታ ማሸነፍ መቻል አትሌቲኮ ማድሪድን ከሁለቱ ደግሞ አንዱን ካሸነፈ አንዱን ጨዋታ ቢሸነፍ ወይ አንዱን አቻ ቢወጣ እንኳን ከምድቡ ቶፕ 8 ውስጥ መግባቱን ኦልሞስት ያደርጋል የዛሬውን ጨዋታ ማሸነፍ ቶፕ 8 ውስጥ ወይም ቶፕ 8 ውስጥ ለመግባቱ ማስተማመኛ ውጤት ነው ግርሜ ትልቁችን መጥቀስ የፈለኳት ቶፕ 8 ውስጥ 8 ውስጥ ለመግባት የሚደረግ አሁን አምስተኛ ደረጃ ላይ ነው ባይዘው ትልቁ ቫልዩ ያለ 8 ውስጥ መጨረስ አንደኛ ከጨረስክ ገንዘቡም ትልቅ ነው ግን 8 ውስጥ መጨረስ አብዛኞቹን አረ ከገንዘቡም በላይ ዋንጫ ለማግኘት የሚደረገው ጥረት ብቸኛው ትልቅ ከሚባለው ክለብ አርሰናል ነው ዋንጫ ያልወሰደው በሻምፒዮንስ ሊግ
ስለዚህ ኢንተር ሚላን ዛሬ ከሮያል ዩኒየን ጋር ነው ጨዋታውን የሚያደርገው አርሰናል ከአትሌቲኮ ማድሪድ ኢንተር ሚላን ከሜዳ ውጭ ነው ጨዋታውን የሚያደርገው ስለዚህ ሁለቱ ክሊን ሺት ዛሬ ማን ይዞ ይወጣል ሁለቱም ይዞ ይወጣሉ ወይስ አንዳቸው ብቻ ይቀራሉ ወይስ ሁሉም በቻምፒየንስ ሊግ መድረክ ክሊን ሺት ሁሉም ክለብ ጎል ይቆጠርበታል የሚለው የሚጠበቅ ሌላው ሂደት ሊሆን ይችላል ብለን እናስባለን አድማጮቻችን በመከታተል ላይ ያላችሁ ትርታ ሲዲ ስፖርት ነው በ97.6 ኤፍኤም ላይ እንገኛለን ሌሎች አማራጮች አሉ አማራጮቹ በዩቲዩብ በቲክታክ እንዲሁም በፌስቡክ ታገኙናላችሁ በጣም በርካታ አድማጮቻችን ለሰጣችሁን አስተያየት ከልብ እናመሰግናለን ወደ በኋላ ላይ እንመለስበታለን